አብዛኞቹ ወንዶች እንግዲህ በአልጋ ላይ ጨዋታ ሴትን ማስደሰት ጀግናዋ መሆን ይፈልጋሉ። ነገር ግን አብዛኞቹ ደግሞ ይህን ማድረግ አይችሉም። ስለዚህ እንዴት አድርጋችሁ ማድረግ እንደምትችሉ ሴትን በአልጋ ላይ ጨዋታ በጣም ልታስደስቷት፣ የእናንተ ብቻ ልታደርጓት፣ ወሲብ ከእናንተ ውጭ ከሌላ ሰው ጋር እንዲያስጠላት ማድረግ ይቻላል። እንዴት አድርጋችሁ እነዚህ ነገሮች ማድረግ ትችላላችሁ የሚሉትን ወሳኝ ፖይንቶችን ብቻ የማነሳላችሁ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ የዩቲዩብ ቻናል በሰላም መጣችሁ ላችኋለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ምጋብዛችኋለሁ። ቤተሰቦች ደግሞ ለምትሰጡኝ ሀሳብ፣ አስተያየት፣ ስለ ድጋፋችሁ ከልቤ ላመሰግናችሁ እወዳለሁ። በቀጥታ ወደ ዛሬው ርዕሴ የማልፍ ነው የሚሆነው። ስለዚህ እንደተናገርኩት ወሳኝ የሆኑ ፖይንቶችን ብቻ ነው የማነሳላችሁ። እንዳልኩት ወንድና ሴት ወደ ሩም ውስጥ ከገቡበት ሰዓት አንስቶ መደረግ ያለባቸው ነገሮች እነግራቸዋለሁ። አብዛኞቹ ወንዶች ለምሳሌ ሩም ውስጥ ከገቡ ዘለው ኦልሬዲ ጡቷን ያሻሉ፣ ወይም ዘለው ቶሎ ብለው ልብሳቸውን፣ ፓንታቸውን ማውለቅ ወደዛ ውስጥ ይሄዳሉ። ስለዚህ ይሄ መኖር የለበትም። የመጀመሪያው ነጥብ ብልትህን እርሳው። ይህንን በደንብ አስምሩልኝ። በደንብ አስምሩልኝ። ብልትህን እርሳው። ለተወሰነ ደቂቃም ቢሆን ብልትህን ረስተህ እሷን ማይንዷን ከማዘጋጀት ጀምሮ። ይሄ በተለይ የሴቶች ወሲባዊ ስሜት ቶሎ አይነሳሳም። ስለዚህ ማይንዷን ከማዘጋጀት ጀምሮ በንግግር ሊሆን ይችላል፣ በቃላቶችህ፣ በድርጊቶችህ፣ በመሳሰሉት ነገር ማይንዷን ማዘጋጀት። ከዛ በኋላ መላ አካላቷን በዝግታ ማሸት፣ መጭመቅ፣ እንደዚህ የመሳሰሉትን እንዲሁም ይሄ በተወሰነ መልኩ መዋጨር አይነት እያንዳንዱን ከራስ ፀጉሯ አንስቶ እስከ እግር ጥፍሯ ድረስ ልትታሽና ልትነካ ይገባታል። ይሄ እንግዲህ ይህን ለማድረግ የመጀመሪያው ነገር ፖይንት ብልትህን እርሳ፣ ወይንም ብልትህን ለተወሰነ ደቂቃዎች መጠቀም ፈጽሞ አይኖርብህም። ሌላው በጣም ትልቁ ፖይንት በተለይ ስለ ፍጥነት ነው። በተለይ አብዛኞቹ ወንዶች የሚሳሳቱበት ነገር በወሲባዊ ግንኙነት ጊዜ ፍጥነት ነው። በተለይ አብዛኞቹ በጣም ፈጣን የሆነ ወሲብ ሴት ልጅን የሚያስደስታት ወይም የሚያረካት ይመስላችኋል። ነገር ግን በተቃራኒው ሴቶች የሚፈልጉትና ሴት ልጅን ለማርካት ቁልፉ ነገር ያለው ዝግ ያለ ወሲብ፣ በተለይ ሲጀምር ዝግ ብሎ ወይም ራይት ቴምፖ ወይም ትክክለኛውን ፍጥነት ማግኘት ወሳኙ ነገር ነው። በተለይ ሴትን በማርካት ሂደት ውስጥ ትልቁ ነገር ያለው እዚህ ጋር ነው። አሁንም ወሲቡ በጣም ቶሎ ፈጥኖ የሚጀምር ከሆነ ኦልሬዲ ብልቷ ቶሎ የማያረጥብ እንደዚህ የመሳሰለ ቶሎ ዝግጁ ስለማትሆን ቶሎ ስለማትጋጋል ልዩነት የሚፈጠር ነው የሚሆነው። ስለዚህ ራይት ቴምፖ ወይም ትክክለኛውን ፍጥነት ማግኘት፣ ትክክለኛውን ሪትም ማግኘት በጣም አስፈላጊ ነገር ነው የሚሆነው ማለት ነው። ስለዚህ ምንድን ነው መሆን ያለበት ብለናል። እንግዲህ ዝግ ብሎ ይጀምራል። ዝግ ብሎ ከጀመረ በኋላ የእሷን ፊድባክ በመጠየቅ እንደተመቻትና እንዳልተመቻት በመጠየቅ ፍጥነታችሁን አስፈላጊ ከሆነ በተወሰነ መልኩ ደግሞ ወደ ኋላ ላይ በመጨመር ማድረግ በጣም አስፈላጊ ነገር ነው። ሌላኛው ሳልጠቁማችሁ የመጣሁትና ትልቁ ነገር ግን ወሲብ ከመጀመሩ በፊት ቅድም እንዳልኩት ብልታችሁን እርሱት ብያችኋለሁ። ከዛ በኋላ ግን ልብሷ ሳይወልቅ በደንብ መታሸት መቻል አለባት። መታሸት መቻል አለባት። ይሄ በጣም ወሳኙና አስፈላጊው ነገር ነው። በተለይ ይሄ የሚጠቅም ለምንድን ነው? የወሲብ ስሜቷ በጣም እንዲጋጋልና ኋላ ላይ ለአንተ ምቹ የሆኑ ነገሮች እንዲፈጠሩልህ የሚረዳህ ነው ማለት ነው። ስለዚህ ልብሷ ከመውለቁ በፊት በደንብ መታሸት መቻል አለባት። ይህንን እንግዲህ ቴክኒኮችን ከዚህ በፊት በተለይ የሰራኋቸው ቪዲዮዎች አሉ። እዛ ውስጥ ገብታችሁ ልታገኟቸው ትችላላችሁ። ስለዚህ ይሄንን መተግበር ግዴታ ነው የሚሆነው ማለት ነው። ሌላው በተለይ ብዙ ሰዎች ጥያቄ የዛሬ ፕሮግራም ላይ ፍቅረኛሽ ወይም ባልሽ መነካት የሚፈልጋቸውን ቦታዎች እናያለን ማለት ነው። በተለይ እነዚህ ቦታዎች ባልሽ እንዳይረሳሽ፣ ከአንቺ ውጭ ወዴትም እንዳይሄድ፣ በአንቺ ቁጥጥር ውስጥ እንዲሆን የሚረዱሽ ቦታዎች ናቸው። እንደምትጠቀሙበት ተስፋ አድርጋለሁ። ሴቶች በጣም ትጠቀሙበታላችሁ። አብዛኛው ጊዜ የምናውቀው ብዙ ጊዜ ወንዶች ነው። ሴቶች ምንድን ነው የሚፈልጉት፣ በምን አይነት መንገድ ነው እነሱን ማስደሰት የሚችለው የሚለውን ጥያቄዎች ብዙ ጊዜ
ኦብሰስድ የሚሆኑት ወንዶች ናቸው። አሁን ግን በእርግጠኝነት እናንተን ብትጠቀሙት የሚጠቅማችሁን ከእናንተ ውጭ ወዴትም እንዳይሄድ በቁጥጥራችሁ ስር ማድረግ እንድትችሉ የሚያደርጋችሁን ጠቃሚ ሀሳቦች እናያለን። እንደምትጠቀሙበት ተስፋ አደርጋለሁ። በአጠቃላይ ትዳርሽን፣ ፍቅር ህይወትሽን መታደግ እንድትችል በዛ ላይ ሁኔታ ማስቀጠል እንድትችል የሚረዱሽ ሀሳቦች ናቸው። እንደሚጠቅሙሽ ተስፋ አደርጋለሁ። በተለይ ግንኙነት ላይ ከአንቺ ውጭ ወዴትም እንዳይሄድ በአንቺ ብቻ ደስተኛ ሆኖ እንዲኖር የሚያደርጉ ሀሳቦች እናነሳለን። እንደምትጠቀሙበት ተስፋ አድርጋለሁ። ቀጥታ ወደ ዛሬ ቪዲዮ ከመግባቴ በፊት ለቻናል አዲስ የሆናችሁ ሰዎች እኔ ዶክተር ዳኒ ይባላለሁ። የስነ አእምሮና የስራ ጾታ ኤክስፐርት ነኝ። ቻናሌን ሰብስክራይብ ብታደርጉ ብዙ ይጠቀማሉ። ከወሲብ ጋር፣ በጤና ጋር፣ ከስነ አእምሮ ጋር፣ በፍቅር ህይወታችሁ ለሚነሱ ጥያቄዎችና ጠቃሚ መረጃዎችን ጥሩና የሚያስተምሩ ታሪኮችን የምታገኙበት ቻናል ነው። ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ እንድትሆኑ ከጎን ያለችን እንደውም ምልክት እንድትጫኑ በዚህ አጋጣሚ ያሳስባችኋለሁ። ቀጥታ ወደ ዛሬ ቪዲዮ ገባለሁ ማለት ነው። በዛሬ ቪዲዮ ላይ ወንድ ማለትም ባልሽ ወይ ፍቅረኛሽ መነካት የሚፈልግበትን ቦታዎች እናያለን። በጣም አሪፍና ጥሩ የሚባሉ ቦታዎችን በቀላሉ እሱን ወደ ደስታ ጥግ ሊወስዱት የሚችሉ ቦታዎችን እናያለን። ቀጥታ ወደ እሱ ሀሳብ ከመግባቴ በፊት እንደ አጠቃላይ ስናይ አብዛኛው ጊዜ ወንዶች ናቸው ሴቶች ምን ይፈልጋሉ፣ በምን አይነት መንገድ ግንኙነት ላይ መደሰት ይፈልጋሉ የሚለውን ሀሳብ ብዙ ጊዜ ተጨንቀው ተጠበው የሚታዩት ወንዶች ናቸው። ነገር ግን ሴቶችን በዚህ ጉዳይ ሊሳተፉበት ይገባል። ምክንያቱም ፍቅር ስንል፣ ትዳር ስንል፣ ግንኙነት ስንል የሁለቱ ግለሰብ ደስታ ስለሆነ ሁለቱም በደንብ ኮንሰንትሬት ሆነው በደንብ ሀሳባቸውን ወስደው ጊዜ ሰጥተው ሊያስቡበት የሚገባ ጉዳይ ነው። ካለበለዚያ ግን እሱ ብቻ ከሆነ ነገሩ ላይ ብዙ የሚሰራበት በኋላ ላይ ዘላቂ ነገር አይኖርም። ስለዚህ ሁለታችሁም በጥሩ መንገድ ግንኙነት ማድረግ ብትችሉ የተሻለ ደስታ እንዲኖራችሁ፣ የተሻለ የፍቅር ህይወት እንዲኖራችሁ ይጠቅማችኋል ማለት ነው። ስለዚህ በአጠቃላይ ዛሬ ቀጥታ የትኛው ቦታ መነካት ይፈልጋል የሚለውን ሀሳብ ከማየታችን በፊት እንዴት እሱን መሳብ እንችላለን፣ ከግንኙነት በፊት እንዴት እሱን ወደ ግንኙነቱ እንዲመጣ ማለትም ለምሳሌ አንቺ ላይ ብቻ ሀሳቡ እንዲሆን ከአንቺ ውጭ ማንንም እንዳያስብ በየትኛውም አይነት መንገድ ከአንቺ ውጭ ሌላ ሴት ማሰብ እንዳይች እንዴት ማድረግ ትችላለሽ የሚለውን ሀሳቦች እናያለን። የመጀመሪያው ከዚህ በፊት ምን ብያችኋለሁ? የምትለብሽበት መንገድ እሱን አንቺን ብቻ እንዲያስብ እሱ በአንቺ ብቻ ተመስጦ ውስጥ እንዲሆን ያደርገዋል ብያችኋለሁ። ስለዚህ አንቺ በደንብ ሰውነትሽን ሊያሳይ የሚችል በደንብ ምን ያህል ቆንጆ እንደሆንሽ፣ ምን ያህል የሚያምር ሰውነት እንዳለሽ፣ ምን ያህል ውብ እንደሆንሽ ሊያሳይሽ የሚችለውን አለባበስ መልበስ መቻል አለብሽ። ምክንያቱም አንቺ ምን ያህል ውብ እንደሆንሽ፣ ምን ያህል ቆንጆ እንደሆንሽ ማየት ከቻለ ሌላ ቦታ መሄድ የሚያስፈልግበት ምንም አይነት ምክንያት የለም። እዚህ ላይ ጥንቃቄ አድርጉ። ቆንጆ ስለሆንሽ አይደለም ቆንጆ እንደሆንሽ የምታሳዩ። ስለዚህ ቆንጆ ስለሆንሽ ሳይሆን ቆንጆ እንደሆንሽ የምታሳይ ቆንጆ አለባበስ መልበስ ቁንጅናሽን ልታሳዩ ትችላለሽ። ስለዚህ ቤት ላይ ሲመጣ ያማረና ሰውነትሽን ሊያሳይ የሚችል ልብስ ለብሰሽ ልጠብቂው ይገባል። ካለበለዚያ ግን አንቺ ጋር የሚያጣውን ነገር ሌላ ቦታ ለማየት መሰደዱ ማይቀር ነው ማለት ነው። ስለዚህ ውጭ ላይ ሲያየውን ነገር ቤት ላይ ሲመጣ ካላገኘው፣ ውጭ ላይ የሚያስተውላቸውን ነገሮች ቤት ላይ ሲመጣ ካላገኛቸው በሌላ ነገር መሄዱ ማይቀር ነው። ስለዚህ አንቺ ጋር ሁሉ ጋር ያለው ነገር አንቺ ጋር እንዳለ ልታሳዩ ይገባል። አለባበስሽን፣ ሰውነትሽን በደንብ ሊያሳይ የሚችል ያለሽን ቅርጽ ያለሽን ውበት ሊያሳይ የሚችል አለባበስ ለብስሽን ልጠብቂው ይገባል። ይህን ስላችሁ ግዴታ ውብ መሆን አለባችሁ እያልኩ አይደለም። ያላችሁ ሴት በሆኗ በራሱ ያላት ውበት በቂ ነው። ስለዚህ እዛ ላይ ጥሩ አለባበስ ብትጨምሪበት የተሻለ አንቺን ብቻ ማሰብ እንዲችል፣ አንቺን ብቻ ማብሰልሰል እንዲችል ማድረግ ትችላለች። ስለዚህ አለባበስ በጣም መሰረታዊ ነገር ነው። አለባበስ ሴቶች ጥንቃቄ አድርጉ። አለባበስ ላይ ቤት ውስጥ የምትለብሱት አለባበስ ነው ውጭ ላይ የምትለብሱት አለባበስ መለያየት መቻል አለበት። አንዳንድ ሴቶች ውጭ ላይ ሲወጡ ያማረ ልብስ ይለብሱና ቤት ላይ ሲመጡ የማይሆን ልብስ የሚለብሱበት ሁኔታ አለ። አንቺ ባል ካለሽ ፍቅረኛሽ ቤት ከሆነ ባልሽ ቤት ከሆነ ውጭ ለማን ነው ዘንጠሽ የምትሄጂው? ቤት ላይ ለሱ ካልዘነጥሽ ውጭ ለማን ነው ዘንጠሽ የምትሄጂው? ስለዚህ እንደውም ውጭ ላይ ባትዘንጪ እንኳን ቤት ውስጥ በደንብ አምረሽና ተውበሽ መጠበቅ መቻል አለብሽ። ውጭ ላይ ስትወጪ ብቻ አይደለም የምትዘንጪው። ምክንያቱም ባል እስካለሽ ድረስ ፍቅረኛ እስካለሽ ድረስ እሱን ሊያማልልና እሱን ሊስብ የሚችል አለባበስ ሊኖርሽ ይገባል። እዚህ ላይ በደንብ ጥንቃቄ ልታደርጉ ይገባል። ሌላው አንቺ እሱ የምታይበት መንገድ። በነገራችን ላይ አይን በራሱ አስተያየትና አመለካከት ሰውን አንቺ አንድን ሰው የምታይበት አመለካከትና አስተያየት እጅግ በጣም ትልቅ ተጽዕኖ መፍጠር ይችላል። ባልሽ ቤት ሲመጣ በደንብ ልታዩ ይገባል። በደንብ ምን ያህል አስተውሎት እንደምትሰጪው፣ ምን ያህል እሱን እንደምትከታተዩ ማወቅ መቻል አለበት። አንቺ እሱ ቤት በመጣ ቁጥር 10 ጊዜ አይኑን የምታዩ ከሆነ ቤት ሄዶ ስራ ቦታ ሄዶ የትም ቦታ ሆኖ ያን ነገር እንዲያብሰለስል አይምሮ ውስጥ እንዲከት ያደርገዋል። ስለዚህ ቤት ውስጥ የአይን ቀጥታ የአይን እይታ ሊኖራችሁ ይገባል። ማለት የፈለግኩት ገብቷችኋል አይደል? ቤት ውስጥ የአይን እይታ ሊኖራችሁ ይገባል። ለረጅም ጊዜ አይኑን እያይሽ ልታወሩ ይገባል። አይን በነገራችን ላይ አንድን ሰው አትኩረሽ ስታዩ አትኩረሽ ባየሽው ቁጥር ልብ ውስጥ የመግባት ከፍተኛ ፕሮባቢሊቲ አለች። ስለዚህ እይታ ያስፈልግሻል። ቤት ሲመጣ
በስስት ልታዩ ይገባል። እሱን በሚስብና በማይማልል መንገድ ልታዩ ይገባል። ይሄ ነገር አንቺን ብቻ ማሰብ እንድችል አይምሮ ውስጥ መቀረጽ እንድትችይ እድሉን ያመቻችልሻል። ሌላው ደግሞ ቤቱ ሲመጣ በሳቅ ነው ልትቀበዩ ይገባል። ተኮሳትረሽ ተበሳጭተሽ ልጠብቁ አይገባል። ምክንያቱም ቤት መምጣት እንዲፈልግ በሚያስችል መንገድ ነው ልጠብቁ የሚገባ። ተኮሳትረሽ ተበሳጠሽ የምትጠብቂ ከሆነ ቤት የመምጣት ፍላጎት ላይኖረው ይችላል። ስለዚህ ደስ ብሎሽ ምንም እንኳን የሚከፋ ነገር ቢያጋጥምሽ ደስ ብሎሽ በጣም በደንብ ፈታ ብለሽ ነው ልጠብቅ የሚገባ። ምክንያቱም ቤት እንዲመጣ ተመልሶ እንዲመጣ ሊያደርገው በሚችል ሁኔታ ውስጥ ከጠበቅሽው ሁሌም ቢሆን ቤት የመምጣት ፍላጎት ይኖረዋል። ሌላው ደግሞ ግልጽ የሆነ ንግግር ማድረግ፣ በተለይ ሀሳቦቹ ከአንቺ መምጣት ከቻለ which is really good። ምክንያቱም ሀሳቡ ከአንቺ መምጣት ከቻለ ለምሳሌ ትላንት ያደረጋቸው ወሲባዊ ግንኙነት እንዴት እንደነበረ ደፍረሽ መጠየቅ ከቻልሽ ይሄ ነገር እሱ በጣም ሪላክስ እንዲሆን ያደርገዋል። ምክንያቱም አሁን ለምሳሌ ከዚህ በፊት ብያቸዋለሁ፣ ትዳር ውስጥ ግልጽ ያልሆነ ንግግር ባለመኖር እሱ ሚስቱን ግንኙነት ላንባል በፖዚሽን ግንኙነት ማድረግ ፈልጎ እሷን ፈርቷት ግንም ዝም ይላታል። ያኔ ምን ያደርጋል? እሷን ስለፈራት ሌላ ሴት ጋር ሄዶ ይሄን ነገር ማድረግ ይፈልጋል። አንቺ ግን ወሲባዊ ሀሳብ በግልጽ አንስተሽ የምታወሪ ከሆነ ሌላ ቦታ የሚሄድበት ምንም አይነት ምክንያት ነው። ምክንያቱም ድፍረት ትሰጪዋለሽ። አንቺ ጋር የሚፈልገውን ጤናማ የሆነ ግንኙነት ማድረግ የሚፈልገው እንዲጠይቅሽ ምክንያቱም እድሉን ታመቻችለታለሽ። ለምሳሌ አንዳንድ ወንዶች ጤናማ የሆነ ብዙ ሊያደርጉ የሚፈልጉት ግንኙነት አለ። ጤናማ ስል ገብቷቸዋል። ጤናማ የሆነ ግንኙነቶች አሉ። እንደዛ አይነት ግንኙነቶቹን ከሚስታቸው ጋር ግልጽ የሆነ ንግግር ስለሌላቸው በመፍራት ከሷ ትተው ሌላ ቦታ ይሄን ነገር ፍለጋ ይሄዳሉ። አንቺ ግን ግልጽ የሆነ ወሲባዊ ሀሳብ የምታነሽለት ከሆነ ለምሳሌ ትናንት የነበረ ግንኙነት እንዴት ነበረ? ምን ቢጨመር ደስ ይላል? እንደዚህ አይነት ነገሮችን ግልጽ አድርግሽ መጠየቅ ከቻልሽ የትም ቦታ አይሄድም፣ በምንም ጣም የትም አይሄድም። ምክንያቱም አንቺ ጋር ግልጽ መነጋገር እንዲችል እድሉን ካመቻቸሽለት ጤናማ የሆነውን ነገር ይጠይቅሻል። ሳይፈራ እንደዚህ ብሎ ይጠይቅሻል፣ ያማክርሻል። ይሄ ነገር አስፈላጊና ጤናማ የሆነውን ግንኙነት ተመካከራችሁ ማድረግ እንድትችሉ አንቺም ሌላ ቦታ እንዳትሄጂ እሱም ሌላ ቦታ እንዳይሄድ በአንድ ቦታ ሁለታችሁን ፍላጎታችሁ ማሟላት እንድትችሉ እድል ስለሚያመቻች እንደዚህ አይነት ነገሮች ከአንቺ መምጣት ከቻለ በጣም እጅግ በጣም ጥሩ ነው። እሱ በግልጽ ከአንቺ ጋር ማውራት እንዲችል እድሉን ያመቻችለታል። ይሄ ነገር ኦፍኮርስ ብዙ ሴቶች ይፈራሉ፣ ግን ካለመፍራት ደፍራችሁ ይህን ነገር መናገር ብትችሉ እውነት እጅግ በጣም ጥሩ ነው የሚሆነው። የትም ቦታ እንዳይሄድ እናንተ ቁጥጥር ውስጥ እንዲሆን እድሉን ያመቻችላችኋል። ምክንያቱም ሌላ ሴት ጋር ቢሄድ ይሄን ነገር ማግኘት ቢችልም እናንተ ጋር ግን ማግኘት እንደሚችል ካወቀ ሌላ ቦታ የሚሄድበት ምንም አይነት ምክንያት አይኖርም። እስከ መጨረሻው እናንተ ጋር ብቻ እንዲቆይ እንድታደርጉት ይረዳችኋል ማለት ነው። ሌላው የምናየው ግንኙነት ላይ ወንድ ልጅ የትኛው የሰውነት ፓርቱ ቢነካ ደስ ይለዋል? ለምሳሌ ከዚህ በፊት ሴት ልጅ ብትነካ ደስ የሚላትን ፓርት አይተናል። ዛሬ ደግሞ ወንድ ልጅ የትኛው ፓርቱ ቢነካ ደስ ይለዋል? የትኛውን ፓርት ሴት ልጅ ብትነካው ይበልጥ ደስተኛ ይሆናል? ይበልጥ በሷ ደስተኛና የማትረሳች ሴት ትሆንለታለች የሚለውን ሀሳብ ነው ያለ። የመጀመሪያው የወንድ ልጅ በጣም ሊነካበት ከሚፈልገበት ሰውነት ክፍሎች መካከል አንዱ ሙሉ የፊት ፓርቱ ነው። ሙሉ የፊት ፓርቱ እጅግ በጣም ግንኙነት ላይ መነካት የሚፈልግበት ፓርቱ ነው። ሙሉ ሰውነት ፓርቱ ላይ ነርቭ ኤንዲንጎች አሉ። ለምሳሌ በእጃችን በጣታችን መነካካት ሊሆን ይችላል፣ በአፋችን መነካካት ሊሆን ይችላል፣ በከንፈራችን መነካካት ሊሆን ይችላል። ሙሉ ሰውነት ፓርቱ መነካት ይፈልጋል። ይሄ ነገር በቀላሉ ግንኙነት ላይ በቀላሉ ወደ መዘጋጀቱ እንዲመጣ በቀላሉ ወደ መሳሳቡ እንዲመጣ ይረዳዋል። ስለዚህ ሙሉ ሰውነት ፓርቱ ወንድ ልጅ መነካት የሚፈልግበት የሰውነት ክፍሉ ነው፣ የመጀመሪያው ማለት ነው። ሌላኛው ነው አንገት አካባቢ ነው። አንገት ላይ ታይሮይድ ግላንድ አለ። ይህ ታይሮይድ ግላንድ አጠቃላይ ለሰውነታችን ሜታቦሊዝም መሰረታዊ ነው። ስለዚህ ታይሮይድ ግላንድ ላይ በእጃችሁ ሊሆን ይችላል፣ በከንፈራችሁ በምትነካኩበት ጊዜ እና በምትስሙበት ጊዜ እዛ ቦታ ላይ ይሄ ታይሮይድ ግላንድ ላይ የሚፈጠር የግላንድ ለውጥ አለ። እዛ ላይ ሙሉ በሙሉ ሰውነቱ እንዲዘጋጅ፣ ሙሉ በሙሉ ለግንኙነት እንዲዘጋጅ፣ ሙሉ በሙሉ ወደ ደስታ ውስጥ እንዲገባ እድሉን ያመቻችለታል። ምክንያቱም ታይሮይድ ግላንድ ላይ ግላንድ አለ። ይሄ ግላንድ በአፋችን በእጃችን እዛ አካባቢ ላይ በምንነካበት ጊዜ የመነጫቸው ፈሳሾች አሉ። እሱ ግንኙነት ላይ ዝግጁ እንዲሆን፣ ግንኙነት ላይ ወደ ደስታ ጥግ እንዲሆን የሚደዱት ፓርቶች አሉ። ስለዚህ እዛ አንገት አካባቢ ላይ ጤናማ በሆነ መንገድ በመሳም በእጃችን ቀስ ብለን እሱን በምናዘጋጅበት ጊዜ በቀላሉ ወደ ደስታ ጥግ እንዲመጣ በቀላሉ ዝግጁ እንዲሆን ይረዳዋል። ይህ ሁለተኛው የሰውነት ክፍሉ ነው። ሌላኛው ጆሮ ነው። በተለይ ጆሮ ላይ በጣም ብዙ ነርቭ ኤንዲንጎች አሉ። ጆሮን በእጃችን ሊሆን ይችላል፣ በተለይ በከንፈር እዛ አካባቢ መሳም፣ በከንፈር እሱን ለማዘጋጀት መሞከር በጣም ከፍተኛ ነው። ለወንድ ልጅ በጣም እንደውም ካሉ ሰውነት ክፍሎች ጆሮ አካባቢ ያሉት ነርቭ ኤንዲንጎች በቀላሉ ለግንኙነት እንዲዘጋጅ ይረዱታል። እዛ አካባቢ ብዙ ነርቭ ኤንዲንጎች አሉ። በቀላሉ በከንፈራችን መንካት ከቻለን እሱ ማዘጋጀት እንድንችል የሚረዱን የሰውነት ጠቃሚ ፓርቶች አሉ። ስለዚህ እዛ አካባቢ በአፋችን ወይ በከንፈራችን ወይ በእጃችን ማሳጅ በማድረግ በቀላሉ ወደ ግንኙነት እንዲመጣ ማድረግ እንችላለን ማለት ነው። ስለዚህ አጠቃላይ
እነዚህ ጥቂት የምንላቸው የሰውነት ክፍሎች ናቸው። ሌላው ጸጉር ነው። ጸጉር ላይ ማሳጅ ማድረግ በነገራችን ላይ ጸጉርን ማሳጅ ማድረግ ግንኙነት ላይ እሱን ከማዘጋጀት ባለፈ እኛ ለሱ ያለንን ፍቅር መግለጽ እንድንችል ይረዳናል። ብዙ ጊዜ ወንዶች ጸጉራቸውን በሴት ልጅ በእጃቸው ወይም በኖርማል በእጃቸው ማሳጅ ሲያደርጉላቸው የሚሰማቸው ለየት ያለ ስሜት አለ። ማለትም የኔነት ስሜት ይሰማቸዋል። እሷ የኔ ናት፣ እሷ የኔ ናት የሚል ስሜት እንዲሰማቸው ያደርጋቸዋል። ስለዚህ ማሳጅ ማድረግ፣ ጸጉር አካባቢ ማሳጅ ማድረግ ከግንኙነት ባለፈ አንቺ ለሱ ያለሽ ፍቅር መግለጽ እንድትችል ይረዳሻል። ስለዚህ እነዚህ ጥቂት የሚባሉ የሰውነት ክፍሎች ናቸው። ነገር ግን እሱን በቀላሉ መዘጋጀት የሚችሉ ጠቃሚ የሰውነት ክፍሎች ናቸው። ስለዚህ እነዚህን ፓርቶች በመነካካት ቅድም ያልኩትን ሀሳቦች በመጠቀም አንቺን እንዳይረሳሽ፣ አንቺን ለዘላለም እንዲያስታውሽ ማድረግ ትችላለሽ። በአጠቃላይ ዛሬ ቪዲዮ ይህን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። ሀሳቡና አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ሼር በማድረግ ሌሎችም እንዲጠቀሙ የራሳችሁን አስተዋጽኦ እንድታደርጉ አበረታታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮውን ፕሊዝ ሼር አድርጉት። ቪዲዮውን ላይክ ብታደርጉም ደስ ይለኛል። በቀጣይ ቪዲዮ አገኛችኋለሁ። መልካም ጊዜ ይሁንላችሁ። በአንተ ትለከፋለች፣ የአንተ ልክፍተኛ ናት ብልህስ። በዚህ ዓለም ውስጥ ያለችን ማንኛዋንም ሴት ልጅ እንድትወድህ ብቻ ሳይሆን በአንተ እንድትለከፍ የሚያደርግ ቀላል ቀመር ይኖርልሃል። ነገር ግን ከመጀመራችን በፊት ይሄ ዘዴ እንዲሰራ በጣም አስፈላጊው ነገር ከራስህ ጋር መመቸትና ራስህን ለማታለል መዘጋጀት እንዳለብህ ማወቅ አለብህ። የስኬት ሚስጥርን ልንገርህ። ከጥቂት ዓመታት በፊት ሁልጊዜ ሴቶች የሚከቡትን አንድ ወንድ አውቅ ነበረ። ዝም ብለው መክበብ ብቻ ሳይሆን በሱ የተለከፉ ነበሩ። ለምን እንደሆነ ሊገባኝ አልቻለም። መልከ መልካም አልነበረም፣ ደደብ ነበረ እና ምንም ገንዘብ አልነበረውም። በተቃራኒው ድሃ ነበረ እና ከሴቶች ጋር ያለውን የስኬት ሚስጥር ልደርስበት አልቻልኩም። ሁላችሁም ወንዶች እንደዚህ አይነት ወንድ እንደምታውቁ እርግጠኛ ነኝ። ጊዜ እያለፈ ሲሄድ በዚህ መስክ ላይ ፍላጎት አደረብኝ። መጽሐፍትን ማንበብና ስለዚህ ርዕስ የሚናገረውን ሁሉ ማዳመጥ ጀመርኩኝ። ከዓመታት በኋላ ሚስጥሩን አገኘሁት። እንዴት እንደሚያደርገው ስጠይቀው የነበረው ነገር አሁንም ትዝ ይለኛል። እሱም ምንም ነገር እንደማያደርግ ይነግረኝ ነበረ። የሚያናግራት ሴት የምትወደው ቀደም ብዬ እንደገለጽኩት እሱ በፍጹም መልከ መልካም አልነበረም። እናም መልክ ሴቶች እንዲወዱ በማድረግ ረገድ ትልቅ ሚና አይጫወትም። አሁን ወደ ዘዴዎቹ እንግባ። ለሳቢስና የመጀመሪያው ዋናው ዘዴ ምን እንደው ታውቃለህ? እንደምትወድህ አስመስለህ ያዛት። ነገር ግን እሱ ሳያውቀው የሚያደርገው አንድ ነገር ነበረ። ይህ ልጅ ማለት ነው። የቱ ልጅ ካላችሁኝ በሴቶች የሚከበበው ከሴት ልጅ ጋር በሚነጋገርበት ጊዜ ሁሉ እንደምትወደው ያስብ ነበረ። ይህም ሴቶች እንዲወዱት በሚያደርጉ መንገዶች እንዲንቀሳቀስ ያደርገው ነበር። ይህ የተወሳሰበ እንደሚመስል አውቃለሁ፣ ነገር ግን አትጨነቅ፣ ሁሉንም ነገር አብራራልሃለሁ። ይህ ሰው በአእምሮ ውስጥ እኔ መልከ መልካም ነኝ፣ ስለዚህ ሁሉም ሴቶች ይወዱኛል የሚል እምነት ነበረው። እናም በዚህ እምነት መሰረት ይንቀሳቀስ ነበረ። የዛሬው ቴክኒካችን ስም ይህ ነው። ሴቷ እንደምትወድህ አስመስለህ ያዛት። ይህንን እንዴት ማድረግ እንዳለብህ እና ለምታናግራት ሴት እንዴት ማሳየት እንዳለብህ አብራራልሃለሁ። ነገር ግን በመጀመሪያ ሐሳቡን እንድትረዳው እፈልጋለሁ። ከፊትህ ላለችው ሴት አንተ ከሷ የተሻልክ እንደሆንክና እሷ እንደምትፈልግህ ማሳወቅ አለብህ። እንዴት ነው ማሳወቀው ካልከኝ፣ አንደኛ በተግባር ሊሆን ይችላል። ሁለተኛ ደግሞ በንግግርም በዘዴ ቢሆነ ምልክት መስጠት፣ እሷ እንድትደነግጥ ማድረግ ነው። ሁለተኛው ነገር የሴቶች ስሜታዊ ተፈጥሮ ነው። በተደጋጋሚ እንደምላችሁ ሴቶች በስሜት የሚመሩ ፍጡራን ሲሆኑ በስሜትና በስሜታዊነት ይሰራሉ። ሴቶች አንተ በውስጣቸው በምታነሳሳው የስሜት አይነት ላይ ተመስርተው ይፈርዱሃል። ልታስታውሰው የሚገባህ በጣም አስፈላጊው አረፍተ ነገር እሷ የሚሰማትን ነው የምትሰማው የሚለውን ነው። እሷ እንደምትወድህ እንዲሰማት ማድረግ ከቻልክ ልጅቷ ማንም ትሁን ማን ለውጥ አያመጣም። በአንተ ትለከፋለች እና ልጅቷ ባትፈልግህም እንኳን እንደምትፈልግህ አድርገህ አስመስል። መጀመሪያ ላይ ራስህን ማታለል አለብህ ያልኩህ ለዚህ ነው። ፈረንጆች አንድ ነገር እስኪሳካ ድረስ የውሸት አስመስል ይላሉ። ይሄንም ያሉት ዝም ብለው አይደለም፣ ስለሚሰራ ተግባር ላይ ስለዋለ ነው። ስለዚህ በመጀመሪያ ደረጃ ራስህን ማታለል አለብህ ስልህ መጥፎውን ሳይድ አይደለም፣ ጥሩን መልካሙን ነገር እንደምትወድህ እመን። በነገራችን ላይ በፈጣሪም ዘንድ በሁሉም በየትኛውም አጋጣሚ ያመንከው ነገር ይሆናል። ይሁ በቃ ይሄ ነው ካልክ ይሆናል።
ታመም ያለው ካልክ ታመሃል ወይም ትታመማለህ። ቆንጆ ነኝ ካልክ ቆንጆ ትሆናለህ። ቆንጆ ነው። ስለዚህ መጀመሪያ ራስህን አታል ያልኩህ ለዚህ ነው። የውሸት አስመስል። ፈረንጆች እንደሚሉት ነግሬሃለሁ። ፈረንጆች የሆነ ነገር እስከሚሳካ አንድ ነገር እስኪሳካልህ ድረስ የውሸት አስመስል ይላሉ። ለምን? ስለሚሳካ ነው። ባስመሰልነው ቁጥር የእውነት ይሆናል። ለዛ ነው። ሶስተኛው ዘዴውን መተግበር ነው። በቃ አሁን ወደ ሁለተኛው ሰው እንመለስና ከዚያም በጥልቅ ጉዳያችንን እንመርመር እስኪ። ትኩረቴን ለማግኘት እየሞከርክ ነው ስትለው፣ ወይኔ ገና አሁን ነው የተዋወቅ ነው፣ አንቺ ግን ስለዚህ ነገር እያሰብሽ ነው ይላታል። ስለዚህ በእነዚህ ሁለት ምሳሌዎች ውስጥ ምን ተፈጠረ? እና ጓደኛዬ በጥሞና አዳምጠኝ። ሴቶች ወንዶችን የመፈተን ልማድ አላቸው። ብዙ ጊዜ ይህን የሚያደርጉት ሳያውቁት ነው። ነገር ግን ተፈጥሯቸው ወንዶችን እንዲፈትኑ ያደርጋቸዋል። አሁን እንድታውቁት የሚፈልገው ነገር ማንኛውም ሴት ልጅ በአንተ ላይ ባለጌ ለመሆን ትሞክራለች። ሳታውቀው ልትተችህ ወይም ልታሳንስህ ትሞክራለች። ይህ በጂኖቿ ውስጥ ያለ ነገር ነው እና እነዚህን ትችቶች ለመቋቋም ምርጡ መንገድ እሷ እንደምትወድህ አድርገህ መያዝ ነው። ባጭሩ እነሱን ለመቋቋም 3 መንገዶች አሉ። አንደኛውና የመጀመሪያው የተናገረችውን ነገር ሙሉ በሙሉ ችላ ማለት መተው ማለት ነው። ሁለተኛው አስተያየቷን ወደ ቀልድ ቀይረው። ሶስተኛው ሙሉ በሙሉ ተዛማጅነት የሌለው መልስ ስጣት። አራተኛው ምሳሌዎች ናቸው። አሁን ምሳሌዎችን ሰጥሃለሁ እና እንድትረዳኝ በትኩረት እንድትከታተለኝ ግን ፈልጋለሁ። እንደ ባለጌ ትመስላለህ ካለችህ፣ ወይኔ ለሙገሳው አመሰግናለሁ፣ ታዲያ የት ነው የምትሰሪው ማለት አለብህ። እኔን ለማሽኮርመም እየሞከርክ ነው ካለችህ፣ አይ አያስፈልገኝም፣ አንቺ በጣም ቀላል ነሽ ማለት አለብህ። ሱሪ ውስጥ ለመግባት እየሞከርክ ነው ካለችህ፣ እናቴ የራሴን ሱሪ ገዝታልኛለች፣ ያንቺን አልፈልግም ማለት አለብህ። የወንድ ጓደኛ አለኝ ካለችህ፣ መጠጥ ሊገዛልን ይችላል፣ ታዲያ ስምሽ ማን ነበር ማለት አለብህ። ለመሰለ በጣም ትስቃለች። በእርግጠኝነት እንዲህ ብትላት በጣም የሚሰራ ዘዴ ነው። በጣም ደግሞ ትስቃለች። ከአንተ ጋር አልተኛም ልትልህ ትችላለች። በዚህ ሰዓት እንዴ ገና አሁን ነው የተዋወቅ ነው፣ አንቺ ግን ስለ አልጋው ጨዋታ እያወራሽ ነው ማለት አለብህ። ምን እያደረግክ እንደሆነ አውቃለሁ ካለችህ፣ ወይኔ በጣም ስለተሳብሽብኝ እኔን ለማወቅ እየሞከርሽ ነው፣ ቀስ በይ እህቴ ማለት ይኖርብሃል። እጠላሃለሁ ካለችህ፣ በእኔ የተሳቡ ሴቶች ሁሉ የሚሉት ይህንን ነው ማለትም ይኖርብሃል። ይህ አስቀያሚ ሸሚዝ ነው ካለችህ፣ ይህ መጥፎ የማሳነሻ ስልት ነው፣ በእኔ ላይ አይሰራም፣ ሌላ ነገር ሞክሪ ማለት ይኖርብሃል። ከአንተ ጋር መዋል እንደምፈልግ ምን አሳሰበህ ካለችህ፣ አትጨነቂ፣ እዚያ ካለችው ቆንጆ ትንሽ ጓደኛሽ ጋር ካስተዋወቅሽ በኋላ አስወግድሻለሁ ማለት ይኖርብሃል። ለምን መሰለህ? በደንብ እንድደነግጥ ማድረጊያ ዘዴ ነው። በደንብ ወደ ውስጧ እንድታስገባህ ማድረጊያ ዘዴ ነው። አንዳንድ ጊዜ የተለመዱ ነገሮችን ስለምታደርጉ ወንዶች ሴት ልጅ ማትቀርቡት፣ ሴት ልጅ ማትወዳችሁ፣ ማትለከፍባችሁ ለዚህ ነው። የሆነ ተደጋጋሚ ነገሮችን ታደርጋላችሁ። ተደጋጋሚ የተሰለቹ አማርኞችን ትጠቀማላችሁ። ግን ከዛ ይልቅ እንደዚህ አይነት ነገሮችን ተቃራኒ ነገሮችን ብትጠቀሙ በጣም ይገርማል። ንግግሩ ነው የምትልህ እንዴ ዛሬ እኮ የተዋወቅኩት ልጅ ንግግሩ በጣም ነው የሚገርም እንድትል ያደርጋታል። ስለዚህ እነዚህ ነገሮች መጠቀምህን እንዳትረሳ። በመጨረሻም አንድ ነገር ልበልህ። እሷ በማትቀበላቸው መንገዶች የምትንቀሳቀስ ከሆነ ይህን አድርግ። መሄድ ጀምርና ይህ በእውነት እየሰራ አይደለም በል። ያለ ምንም ምክንያት ከተናደደች ይህንን በል። አወይ ስትናደጂ እንዴት ታምሪያለሽ፣ ግን ተጠንቀቂ። ወደ ቤት መልሼ ወስጄ ግድግዳውን እያየሽ ወንበር ላይ ላስቀምጥሽ እችላለሁ። እናቴ መጥፎ ልጅ ስሆን እንዲህ ታደርገኝ ነበር በላት። የዚህን ቪዲዮ ክፍል ደግመህ እንድታዳምጥና እንድትረዳው እፈልጋለሁ። ምክንያቱም እስካሁን በተከታታይ ትምህርቶቻችን ውስጥ ከነገርኳችሁ ነገሮች ሁሉ በጣም አስፈላጊው ነገር ስለሆነ ነው። በጣም ስለሚጠቅምህ ነው። ለምን መሰለህ? በዚህ ቪዲዮ ወይም ደግሞ ዛሬ በሰራሁልህ ሀሳብ ላይ በእርግጠኝነት እነዚህን ነገሮች ማለት የምትችል ወንድ ከሆንክ በእርግጠኝነት እነግርሃለሁ፣ በአንተ የማትለከፍበት አንተን የማትወድበት ምንም አይነት ምክንያት የላትም። በእርግጠኝነት ነው የምነግርህ። ለምን መሰለህ? ሰርጸው ከሆነ ሰው ውስጥ ላይ ሰርጸው መግባት የሚችሉ ሀሳቦች ስለሆኑ ነው የሰራሁልህ። ስለዚህ እነዚህን ነገሮች ተግባራዊ አድርገህ ህይወትህን ለውጥበት እልሃለሁ።